የማይባል ነገር እንዳልኩ አውቃለሁ። አሁን ይኸውልህ የመጣሁት ይቅርታ ልጠይቅህ ነው። ለምን ምን አጥፍተሽ? ማለት እንደዛ ማለት አልነበረብኝም። በመጀመሪያ ደረጃ አላልሽም። በቃ ትክክል እኮ ነሽ። እኔ ነኝ ሸይጣን በመሃላችሁ የገባው አይደለም። እኔ የማውቃት ልጅ ናት መታይ ነገረችኝና እኔ እሱ እንደላካት አላወቅኩም። እና አንተ ፏድ ነው እና እሱ አንተ አይደለም። እኔ ምን አልኩሽ? እኔ ፎዙ ተይ ይሄ ነገር ተይ አጣሪ አላልኩሽም ብለኸኝ ነበር። ግን በሰዓቱ በጣም ማምናት ልጅ ናትና እሱ ደግሞ እንደማምናት ስለሚያውቅ ነው። ቢሆንም እኔም በዛ ልክ እዛ ካሜራ ፊት ለፊት እኔም በዛ ልክ እንትን ማለት አስፈላጊ ነው እኮ። ቤተሰቦችህንም አንተንም ይቅርታ ልጠይቃችሁ ነው አሁን የመጣሁት። በጣም አስቀይሞ ምናምን ነው ከቤት ያስወጣኝ። ችግር የለውም። እኔ በምችለው አቅም የቻልኩትን ቤት ተከራይቼ መኖር አያቅተኝም። ጤነኛ ነኝ አልሐምዱሊላህ። የሆነ ነገር ጎሎኝ ቢሆን ኖሮ ችግር የለውም። ብቻ እሱን አላወራብህም። እኔ ግን አሁን አንተ አስቀይሜሃለሁ ነው በቃ። በትልቁ በጣም ይቅርታ አድርግልኝ። መከራ አሳልፋችሁ የገነባችሁትን ትዳር ዛሬ ላይ በዚህ በተልካሻ ምክንያት በትናችሁት ልጃችሁን እዛ መሀል ላይ አታሰቃዩ። ወላሂ እኔ ዛሬም ቢሆን በመሀላችሁ አልገባም ብያለሁ። በኋላ ገባሽ? ካሁን በኋላ በመሀላችሁ አልገባም። ትምህርት ትልቅ ትምህርት ሆኖኛል። ገባሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአህሙ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ዛሬ እንግዲህ በዚህ በአህሙ ቤት ላይ የመጣሁት ምክንያቱም ዛሬ በጣም ትልቅ የምነግራችሁ ነገር አለ። ያው በጣም ነው ያዘንኩት። አህሙ የእናንተ ውድ ቤተሰብ ማለት በጣም የምትወዱት የምታከብሩት ቪዲዮዎችን የምትከታተሉለት ብዙ አድናቂዎች አላችሁና እናንተንም እሱንም ይቅርታ ለመጠየቅ ነው የመጣሁት። ምክንያቱም ባለፈው መጥቼ ያደረኩት ነገር ተገቢ አልነበረም። በመጀመሪያ ከሰው ነበር የሰማሁት። ከሰው መስማት ሳይሆን አንዳንዴ ከራሱ ሰው ወይ ደግሞ በአይናችሁ ስታዩ የሆነን ነገር ብታምኑ አሪፍ ነው። ምክንያቱም አሁን ይሄ የተደረገብኝ ነገር ያለው በፏድ ስራ ነውና አሁን እኔን አግዞኝ ከጎኔ ስለነበር እሱ በቃ ሐሳቡ ምን እንደሆነ አላቅም። እኔ ብቻዬን እንደሆነ የሚፈልገው አንድ ሰው ከጎኔ ሲቆም በቃ አህሙ ነበረ እሱን ለማራቅ ያደረገው ነገር ነውና እኔ በመጀመሪያ ያው እዚህ በአህሙ ቤት የመጣሁት እናንተንም እሱንም ይቅርታ ለመጠየቅ ነው። እሱ ያው ይቅርታ የሚያደርግልኝም አያደርግልኝም አላቅም። ግን ያው እሱን እንደምታውቁት በምንም ነገር ላይ ቅድሚያ የሚገኝ ስለሆነ ልቡም ጥሩ ስለሆነ ምናልባት እሺ ይለኛል ብዬ አምናለሁ። እንደዛ በመናገሬ በጣም ነው ያፈርኩት። ቤተሰብ እናንተንም እሱንም በጣም ይቅርታ ጠይቃለሁ። በመጀመሪያ እንደዛ ማድረግ አልነበረብኝም። እኔ አልገባኝም ነበር። ግን ልጅቷ የማቃስ ልጅ ነበር መታ ነገረችኝ እና በጣም እንደማምናት ስለሚያቅሱ እንደዛ አድርጎ ነው የላካት እና በመጀመሪያ ሰው ስትሆኑ ይሰማችኋል ማንኛውም ነገር እና ብዙ ጊዜ ከሱ ጋር ነበር የሚውለው ምናምን እና እሱን ተጠቅመው ነው እንደዛ ያደረገችው። ከሱ ጋር ሲውል ምናምን በቃ እኔ እንዳምን አድርጋ ነው የነገረችኝ የነበረው እና አሁን በጣም ነው ያስቀየምኩት። እኔ እንጃ ምን እንደሚለኝ አላቅም። እሱ ልክ እንደ እህት ነው የሚያየኝ። ብዙ ነገር አድርጎልኛል። እንደ እህት ይመክረኛል። ሳጠፋም የሆነ ነገር ሳደርግም እኔ ቀጥታ ነው እሱን ማውራውም ያወራኛልም እና በቃ በጣም ነው ግራ የገባኝ። እኔ በጣም ድብርት ውስጥ ነኝ። በድብርት ውስጥ ገና ሌላ ሰውን አስደበርኩኝ። ያው ስሜቴ በጣም ስለተሰበረም የሆነ አንድ ነገር ላይ አንድ ነገር ሲደረባችሁ የምታደርጉትን ነገር አታውቁም እና እኔ በቃ እዛ ድብርት ውስጥ ሆኜ ገና ይሄ ሲጨመርልኝ በንዴት ሄጄ ነው ያን ነገር ያደረኩትና በዚህ አጋጣሚ እናንተንም በጣም ይቅርታ። የሱ ምርጥ ፋሚሊዎች ናችሁ። አስቀይሜያችኋለሁ። እሱ እንደዚህ አይደለም። እኔ እንዳወራሁት አይደለም። በሰው ወሬ መጥቼ ነው እንደዚህ ያደረኩት እና ከልብ ይቅርታ አድርጉልኝ። አህሙንም ደውዬለታለሁ እየመጣ ነው። ይቅርታ እንደሚያደርግልኝ ተስፋ አደርጋለሁኝ። በመቀጠልም ደግሞ ያንን ቪዲዮ እኔ ያላየሁም ነበር። በቃ ከዚህ በኋላ እኔ ቪዲዮ ምናምን ነገር እንትን አልልም ብዬ ነበር። ግን ሄጄ አየሁት ቪዲዮውን፣ ሁሉም ነገር አየሁት። እኔ አሁን ቪዲዮውን በማየት በጣም ነው ያዘንኩት። ምክንያቱም እንደዚህ አይነት ነገር አይደረግም። አሁን በዚህ ቪዲዮ ራሱ እኔ አሁን ፏድን እንደገምተው ነው ያደረገኝ። ማለት አሁን አህሙ ዝች ጋር ምንም ያደረገው ነገር የለም። መጣ ሊያስታርቅ እንደ ትልቅ ሰው ጓደኛ ነህ መክረህ ተማክረህ ነው። አሁን እኔ ቪዲዮውን ሳየው ምንድነው ያለው? ምንድነው አንተ ከቤት እንድትወጣ አደረከኝ ምናምን። ማንኛውም ሰው እኮ መጀመሪያ አሁን ለምሳሌ ሁለታችንም ሆኖ የአህሙ ሐሳብ አሁን ገብቶኝ ነበር። ሲጀምር ሌላ ሰው ጋር ሳይ አህሙ ጋር ይሄኩትም እሱ ያስተካክለዋል ብዬ ስላሰብኩኝ እሱም ሲጠራኝ አሁን በማንኛውም ሰዓት አህሙ ሲጠራኝ
በቃ ቅድሚያ አመጣለሁ። ለምን እሱ ያደረገልኝን ነገር አውቃለሁኝ እና ደግሞ እሱ ያደረገው ምንም ያደረገው ነገር የለም። ለማስታረቅ ሞከረ እንደ ወንድም፣ እሱንም መክሮታል። እኔንም እንደ እህት ከጎን ሆኖ የሚያስተካክሉት ነገሮችን እያስተካከለ ነበር እንጂ እንዳደረገው ነገር የለም። ይሄ በጣም ጥፋት ነው። ሲጀመር እኔ ልጁንም አይታችሁታል መቼም። እኔ ለእናንተ እንዲህ ብዬ አልነግራችሁም። አሁን ባለፈው ቪዲዮ በሰራ ነው ከቤት እንዴት ሲያደርገኝ እንደነበር አወራሩ ምናምን እኔ ኬት እንዳመጣው ራሱ አልገባኝም። ስለዚህ የልጁ ማንነትን እኔ ራሴ አይቼዋለሁ። ናህሙንም አስቀይሞታል፣ እኔንም እንዳያችሁት አስቀይሞኛል። እና ከእንደዚህ አይነት ሰው ጋር የሚውል ሰው መጨረሻው ይሄ ነው። አንዳንዴ ውሎህን ስታስተካክል ነው አንተ አዋዋልህ ነው የሚወሰንልህ። አንድ ሰው ጥሩ ነገር የሚመክር ጥሩ ነገር የሚሰራ ከሆነ እሱን ይዘህ ነው የምትሄደው። መጥፎም ከሆነ እሱን ይዘህ ትሄዳለህ። ብዙ ጊዜ ጓደኛ ምረጥ፣ ጓደኛ መርጠህ መሆን ያለበት። ለምን? ምክንያቱም ጓደኛ በጣም ነው የሚለውጥ። አሁን ጓደኛውን እንዳያችሁት ነው አይደለ? በቃ ከእንደዚህ አይነት ሰው ጋር እየዋለ ከሱ ምን ትጠብቃላችሁ? እና ብቻ እኔ ብዙ አላወራባችሁ የመጣሁት እናንተን ይቅርታ ለመጠየቅ ነው። አህሙን እንግዲህ እሱ ጭራሽ እንደዚህ አይገባውም ነበር። እሱ በማድረጉ ገና እኔ ገና እንደዛ አዝኜ ቪዲዮን ሳየው ይበልጥ ነው ያዘንኩት። እና ፋሚሊ እንደዚህ አይነት ነገር ማድረግ የለብንም። አዋዋላችንን እንግዲህ ማስተካከል አለብኝ። እና በዚህ አጋጣሚ ትላንት የሰጠኝን ምርጫ መቼም አይታችሁታል። እኔ ሁለተኛ ሚስት ሆኜ መኖርም አልፈልግም። ልጄንም ተነጥዬ መኖር አልፈልግም። እሱ መኖር ከፈለገ ለምሳሌ እሱ ማድረግ ያለበት እሱ ፍላጎቱ ነው አይደል? ሁለተኛ ሚስት መርጦ መኖር። እኔ ደግሞ አለመኖር መብት አለኝ እዚች ጋር እና ደግሞ ከልጄ ጋር የመኖር መብት አለኝ። እምቢ ካለ ደግሞ ያው በመናስኬደው እናስኬደዋለን። እዚች ጋር የሱ መብት ብቻ የሚከበርበት አላማ የለም። እንለዋለን፣ እናስተካክለዋለን። በህግም ሄደን ቢሆን ልጄን እቀበላለሁ ማለት ነው። እሱም ህይወቱን ይኖራል፣ እኔም ህይወቴን እኖራለሁ። ለማንኛውም ፋሚሊ ብዙ አላወራባችሁ። ዛሬ የመጣሁት ለይቅርታ ነው። የፉአድ ነገር በጣም ለሁላችንም የገረመን ነገር ነው። ለሁላችንም አዲስ ነው። አብዛኞቻችን ያዘንበት ነው፣ ከኔም ጭምር ከኔ ጓደኞች፣ ሁሉም ፋሚሊ ያዘንበት ነገር ነው። ለማንኛውም አህሙን እንጠብቀውና እስቲ ይቅርታዬን ብቻ እሱ ይቅርታ ያድርግልኝ እንጂ አሁን እኔ የአህሙ ነገር ነው ያሳሰበኝ። ለምን ባልዋለበት ምንም በማያውቅበት ነገር ከመሬት ተነስቼ መጥቼ እንደዛ አጠገቤ እንደዛ ሲሆን እንኳን አንድ ዞሬ ሳላየው ነው ቀጥታ የሄድኩትና በጣም ነው የደበረኝ። ከምላችሁ በላይ በጣም ነው የደበረኝ። እንግዲህ ይቅርታዬን እንደሚቀበል ተስፋ አደርጋለሁ። አይቶኛል፣ እየመጣል ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አለሽ? ደህና ነህ? ሰላም ነሽ? አልሐምዱሊላህ። እንዴት ነው? አለን አልሐምዱሊላህ፣ ሁሉ ሰላም። ደህና ነህ? ብቻሽን? ዛሬ ያው ብቻዬን ነው የመጣሁት። ብቻሽን አልክ ማለት ዞር ብለህ አየህ? ኧረ እንደዛ ነገር ምን ልትደበድብኝ ከመጣችሁ? ኧረ አይደለም። ሜቢ አህሙን ዛሬ የመጣሁት መጀመሪያ የመጣሁበትን ብሰማ አይሻልም? በሰማ ባልሰማ ምንም ለውጥ የለውም። አይደለም በቃ እኔ ፎዞ ይምር እኔ ጋር እኔ በጣም ልቤን ሰብረሽዋል። አውቃለሁ የማይባል ነገር እንዳልኩ አውቃለሁ። አሁን ይኸውልህ የመጣሁት ይቅርታ ልጠይቅህ ነው። ለምን? ምን አጥፍተሽ? ማለት እንደዛ ማለት አልነበረብኝም። በመጀመሪያ ደረጃ አላልሽም። በቃ ትክክል እኮ ነሽ። እኔ ነኝ ሸይጣን በመሀላቸው የገባው። አይደለም እኔ የማውቃት ልጅ ናት መታኝ ነገረችኝና እኔ እሱ እንደላካት አላወቅኩም። እና አንተ ፉአድ ነው እና እሱ አንተ አይደለም። እኔ ምን አልኩሽ? እኔ ፎዙ ተይ ይሄ ነገር ተይ አጣሪ አላልኩሽም ብለኸኝ ነበር። ግን በሰዓቱ በጣም ማምናት ልጅ ናት እና እሱ ደግሞ እንደማምናት ስለሚያውቅ ነው። ቢሆንም እኔም በዛ ልክ እዛ ካሜራ ፊት ለፊት እኔም በዛ ልክ እንትን ማለት አስፈላጊ ነው እኮ። ቤተሰቦችህንም አንተንም ይቅርታ ልጠይቃችሁ ነው አሁን የመጣሁት። ቤተሰቦችህንም አንተንም ይቅርታ ልጠይቃችሁ ነው እዚህ ጋር የተገኘሁትና በጣም ይቅርታ። አንተ እንደ ወንድም ከኔ ኋላ ሆነ ለማገዝ ነበር የሞከርከው። ግን እኔ ደግሞ መጥቼ የማይሆን ነገር አድርጌያለሁኝ እና አሁን ልንገርሽ እሱ ማለት ነው በቃ አንተ እኔን ርቀህ እኔ እሱ እንደፈለገ ማድረግ ነው የፈለገው። ገባህ አይደል? አንተ እዚህ ጋር እኔ ያገዛ ስለነበር እሱ ያንተ ገና አድርጎ እኔ የገባኝ ነገር ገና በቃ ማንንም የላትም ብሎ እንዲያስብ ምናምን ገባህ አይደል? የሆነ ነገር አሁን እኔን አስወጥቶኛል ከቤት ታውቃለህ ይመስለኛል። ቪዲዮውን ካየኸው
በጣም አስቀይሞ ምናምን ነው ከቤት ያስወጣኝ። ችግር የለውም እኔ በምችለው አቅም የቻልኩትን ቤት ተከራይቼ መኖር አያቅተኝም። ጤነኛ ነኝ አልሐምዱሊላህ። የሆነ ነገር ጎሎኝ ቢሆን ኖሮ ችግር የለውም። ብቻ እሱን አላወራብህም። እኔ ግን አሁን አንተ አስቀይሜሃለሁ ነው በቃ በትልቁ በጣም ይቅርታ አድርግልኝ። ይኸው እኔ በመጀመሪያ ልቤ በጣም ተሰብሯል። አውቃለሁ ምንም ብትለኝ አሁን እቀበላለሁ። ገባህ አይደለ? ለምን አንደኛ ጥፋቴ ነው እንደተማርኩ ታውቃለሽ። በጣም ነው ልቤ የሰበረው ባንቺ ብቻ እኮ አይደለም። እኔ እሱም ራሱ እኔ አሁን ከእናንተ መለየት ምንድነው ጥቅሜ? እኔ እናንተን ለማስታረቅ ደፋ ቀና አላለሁ። እሱም እዛ ጋር መጣ። እኔ ተደራረበብኝ እኮ እኔ የምር እኔ ማታ አልተኛውም። ራሴን ሲያመኝ በቃ ሳለቅስ ነው ያለ ማለት ይሄን ያህል ከይር ስራ ሰራለሁ ብዬ ወደ ሸር እንደዚህ ተለወጠብኝ። ለምንድን ነው በቃ ማለት ከአላህ ጋር በቃ ለምንድን ነው አላህ እንደዚህ የምታረገው እስከ ማለት ድረስ ገባሽ? ከዚህ ሁሉ ነገር እኮ እኔ እዚህ ነገር ውስጥ ባልገባ እኮ ሰላም ነበርኩኝ አይደል? ግን እዚህ ጋር የኔ እናንተን ማስታረቅ መሞከር በመጥፎ መቀየሩ እኔ በጣም ነው ልቤን የሰበረኝ። ገባሽ? ምን ያህል እናንተን ለማስታረቅ እየለፋው እንዳለው ያውቃል። እሱ መጥቶ አንተ ገብተህ ነው ይኸውልህ በቃ እኔ ያንን ነገር ምን እንዳለ ሲጀመር አላየሁትም ነበርኩ ሲሄድ ነበር ያየሁት። እኔ ይኸውልህ አይደለም ስልኬን ራሱ መያዝ አስጠልቶኛል። ገባህ አይደለ? እኔ ላይቭ ራሱ ገባ ነበርኩ በራሴ ገባህ ትቻለሁኝ። ግን ለምን ሲባል ተዋለሁ። ከዚህ በኋላ የራሴን ህይወት ገብቼ ምን ብል እኖራለሁ። ገባህ? ስለዚህ አሁን ስለሱ አታወራብኝ። እሱ ሲጀመር የማይሆን ጓደኛ ነው የያዘው። ጓደኛው ነው የሚመራው። አንድ ሰው የራስህን አቋም መያዝ አለበት። ጓደኛው አንተንም እንዳስቀየመህ እኔንም አስቀይሞኛል እንዳየኸው ከሆነ ምንም ውሎህን እንደዚህ ከትልቅ ሰው ጋር መዋል ካስተዋይ ሰው ጋር መዋል። አሁን ለምሳሌ ደህና ሰው ቢሆን መክሮት ምን ብሎት ይሄ ጥሩ አይደለም ሳይሆን በቃ መብቱ አይደለም ሁለተኛ ሚስት ማግባት እንደ መብቱ። ትልቅ ሰው ከሆነ መክሮት ምን ብሎት ቢሆን እኔ ወጥቼ ደግሞ እኔንም መብት ያስከብራል ያ ሰው። ገባህ? ግን እዚች ጋር መጥቶ ራሱም ልጅ ሆኖ ልጅን ይዞ መጥቶ እዚች ጋር መከራከሩ ምናምን በጣም የሚያስጠላ ነገር ነው። እንደዚህ አይነት ስራ አይሰራም። ለማንኛውም አሁን ስሚ ወላ የምሬ ነው። እኔ ከመጀመሪያም እኔ አንቺም እሱም ለኔ አንድ ናችሁ። ገባሽ? ሁለታችሁንም በእርግጥ ቅድሚያ አንቺን ነው ያወቅኩት አይደለም? ቅድሚያ አንቺን ነው የተዋወቅኩት። ግን ያው አንድ ላይ እስከሆናችሁ ድረስ አንድ ላይ ነው ያወቅኳችሁ አይደለም? ስለዚህ እኔ ሁለታችሁንም እኩል ነው የምወዳችሁ፣ እኩል ነው ማያችሁ። ገባሽ? አንቺን ከሱ ማስበልጥበት ነገር የለም፣ እሱን ካንቺ ማስበልጥበት ነገር የለም። እሱ ወንድሜ ነው፣ አንቺ እህቴ ነሽ። ገባሽ? ስለዚህ እኔ ምንድነው እኔን አስበልጠኝ እያልኩ አንተ በቃ ጥሩ ሰው ነህ። እኔ ጥሩነትህን ለመናገርና ያበላሸውብህን ስም እዚች ጋር ውሸት እንደሆነ እና እናንተ ለምን ይቅርታ ለመጠየቅ ነው። ችግር የለውም አልኳቸው። እኔ ውስጤን አላህ ያውቀዋል። እንደዛም ሰው ከሆንኩኝ አላህ ተገፋፍቼ ንዴት ላይ ስለነበርኩኝ ነው። አይ ነው እኔ ደግሞ እንደምትመጪ ያውቃል። ንዴት ላይ ንዴት ሲነገር የምታደርገውን ነገር አንዳንዴ አታውቀውም። አይ ነው እኔ እረዳሻለሁ። ፎዞ ያለሽበት ሁኔታ ምንም ነገር ብታወሪ እኮ እኔ አልከፋም። አሁንም እኮ ያኔም እኮ ሄድኩ አልተከፋም እኮ ገባሽ? ግን ምን አለ መሰለሽ እኔ እርግጠኛ ነኝ ነገ እንደምትመጪ እርግጠኛ ነኝ። ለምን እውነታውን ስታቂ እንደምትመጪ እርግጠኛ ነኝ። እንደውም ቶሎ አወቅሽ እውነታውን እንጂ ቢቆይም እንደምታቂ እርግጠኛ ነኝ እውነታው። ምክንያቱም እውነት ብትቀጥናለች እንጂ እንትን አትልም። ገባሽ? እሱማ አውቃለሁ። እኔም ደግሞ በቶሎ በማወቂ በጣም ነው ደስ ያለኝ። ስለ አሁን ትንሽ አንዳንዴ ብዙ ጊዜ ትራራቃለህ በውሸቶች፣ ግን አሁን ቶሎ ስላወኩኝ በቃ ቀጥታ ነው ይቅርታ ልጠይቅህ የመጣሁት። ለምን አንተ ለኔ ብዙ ወለታ ያዋልክልኝ ሰው ነህ። በእነዚህ አይነት ሁኔታ ደግሞ ስምህን አበላሽቼው ምናልባት እኔ ጥፋተኛ ነኝ በጣም የሚያውቁ ያውቁሃል። ገባህ አይደለ? እኔ ግን እዚች ጋር የሚያውቁ ያውቁሃል። የማያውቁህን ሰዎች ደግሞ አዳዲስ ሰዎች ሊኖሩ ይችላሉ። በቃ ከባድ ነው። ብቻ ያው ምን መሰለሽ እኔ መጀመሪያ ሙድ ቤተሰቦች በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። በእርግጥ ከፍቶኝ ነበረ፣ ግን ያው አውቃለሁ ማለት እረዳታለሁ። ሴት ልጅሽ ብዙ ጫና አለባት ምናምን። የምር እኔ ትላንትና እንደዛ ከቤት እንደዛ በዛ መልኩ ከቤት ስትወጪ እኔ ከልቤ አዝኛለሁ። ገባሽ? ማለት የሰጠሽን ምርጫ ማየውን ነገር ነው። ገባሽ? ነገሩን ፈታችሁት። እኔ ሁለታችሁም አንድ ላይ ብትሆኑልኝ በጣም ነው ደስ የሚለኝ። ገባሽ? ግን እሱ በዛ መልኩ አራቀኝ። እኔ ነገሩን ቀስ ብዬ እሷንም አረጋግቼ ነገሩን ለመፍታት ነበር እየሞከርኩኝ ያለሁት። ነገር ግን ወደ እንደዛ ተቀየረብኝና እኔ ችግር የለውም ይቅርታም አያስፈልግም፣ ኖርማል ነው፣ እረዳሻለሁ፣ ያጋጥማል። አይ በቃ እኔ ደግሞ ማለት ነው እንደ ፏዳውን በጣም ይወጣልኝ ነገር የለም። ገባህ? በጣም ነው ይወጣልኝ። ብቻ እኔ ከዛ ቤት የምፈልገው ምን እንደሆነ ታውቃለህ? ችግር የለም በቃ
እንደፈለገ ህይወቱ መሆን ይችላል። አህሙ ግን ልጄን ብቻ ነው የምፈልገው። ሁለታችሁ መለየት ነው። እኔ ከዚህ በኋላ ይኸውልህ እሷን እንደዛ ማድረግ ስለማልፈልግ ነው። ገባህ አይደለ? እሺ ግን አሁን ልንገርሽ፣ ማስተካከል ያለባችሁ ነገር አስተካክላችሁ አንድ ላይ መሆን አለባችሁ። ገባሽ? እኔ መለየት የሚባለው እንግዲህ ይኸውልህ አይደለም። እሺ አሁን አንተ ምንድነው የምትለኝ? እሺ ብዬ እንድገባ ነው የምታደርገው ወይስ ምንድነው ሐሳብህ? አይደለም በቃ እሱ ጤነኛ አይደለም፣ መረጋጋት አለበት። አንተ እንደዛ አድርጎ እንኳን እንዴት ነው አሁን አንተ ራሱ እንደዛ ሲያደርግ ራሱ ልጅ ጤነኛ ነው ብለህ ታስባለህ? እኮ ጤነኛ ስላልሆነ እንጂ ፈልጎት አይደለም። ገባሽ? በስንት መከራ አሳልፋችሁ የገነባችሁትን ትዳር ዛሬ ላይ በዚህ በተልካሻ ምክንያት በትናችሁት ልጃችሁን እዛ መሀል ላይ አታሰቃዩ። ወላሂ እኔ ዛሬም ቢሆን በዚህ አጋጣሚ በመሀላችሁ አልገባም ብያለሁ። ካሁን በኋላ ገባሽ? ካሁን በኋላ በመሀላችሁ አልገባም። እኔ ትልቅ ትምህርት ሆኖኛል። ገባሽ? አሙ ደግሞ ይቅርታ እያልኩ አይደል እንዴ? ይቅርታሽን እኮ ተቀብያለሁ። ፎዙ ይቅርታ ለመቀበል አይደለም እኮ በቃ እኔ ያው በመሀል ገባህ ምናምን እኔ ጸጉር ነገር ነው። እኔ በመሀላችሁ አልገባም ያልኩት በቃ በመሀላችሁ ገብቼ ያጋጠመኝን ነገር ስላየው ትምህርት ስለሆነብኝ፣ እኔ ግን ከሩቅ ሆኜ በሚያስፈልግሽ ነገር ሙሉ ከጎንሽ ሆናለሁ። ግን ከዚህ በኋላ ፉአድ እንደዚህ አታርጋት ምናምን ማለት አልችልም። ልጁ በጣም ነው ያበሳጨኝ፣ በጣም ነው የተቀየረብኝ። በዛ መልኩ እኔ ልቤን ሰብሮታል። ገባሽ? ያንቺ ኢሶኬ እኔ አንቺን እረዳሻለሁ። የሱን ግን ይሄን ሁሉ ተንኮል እኔና አንቺን ለማጣላት እንደዛ ማድረጉ እኔ በጣም እንደዛ ነው ያደረገው። እኔ ነገር ሰውዬ እንዴት ነው ታዲያ ተናነገ ሄጄ እንደዚሁም ተረጋጋ ማለት የምችለው? እኔ ቢገልኝስ ቢወጋኝስ? እኔ ምንም ነገር አልፈልግም። አሙ ብቻ ግን በቃ ሊናን እንዲሰጠኝ ታግዘኛለህ። ሌላ ነገር ችግር የለም። እኔ አልገባበትም። ሊናን እንዲሰጠኝ እንኳን በህግ ሂጂና ባለፈው ተንበርክኬ ያረር ፖሊሶቹን የሸኘሁት። ዛሬ ግን በቃ ሂጂና አሳስሪው፣ በቃ አሳስሪው። እሱንም ልጅሽን አልሰጥ ካለ ልጅሽን በህግ መልከው የሚሰጡሽ ከሆነ ተቀበይ። ግን ወጥተሽ ደግሞ ለብቻሽ ህይወትን እንትን ለማለት ያለምድሽ ልጅ ገና ልጅ ነሽ አንቺ። እኔ የምታሳዝኝ ለምን እንደሆነ ታያለሽ? ገና ልጅ ነሽ። ይሄን የእንትን ህይወት የለመድሽው አይመስለኝም። እና በዛ ትቸገሪያለሽ። እኔ ልንገርህ፣ ከዛ ከመገባበት ህይወት ይሄኛውን ህይወት ማሳለፍ አያቅተኝም። ገባህ አይደል? ስለዚህ ችግር የለም። አላህልኝ አላህን ይዘህ ደግሞ ምንም አትሆንም። በቃ እሱ አሁን ምንድነው አላማውን አልነገረሽም በግልጽ? አላማውማ በቃ በስርዓት ቁጭ ብሎ እሷን አግብቶ መኖር ነው። ገባህ? እኔ ሚስቱ ሆኜ ነው ሁለታችንም አንድ ላይ አግብቶ ይኑር። አንድ ቤት ካላኖራችሁ በቃ ኑሪ። ምን ታደርጊያለሽ? እሺ አሙ እንድጠላ ፈልገሃል እንዴ? አይደለም። እኔ ምን ላድርግሽ? እኔ እኮ ሰላም እንድትሆኑ እኮ ነው አሁን እኮ በቃ ከኔ ጋር አንተ ምን ነው? እሺ እኮ ምን ላድርግ? እኔ ካንቺ ጎን ነኝ እኮ በቃ። ታዲያ አሁን ምንድን ነው የምትለኝ? እሺ እኮ እሱ አሁን እሺ ያንን ካልተቀበለ በቃ እኮ እሷን አግብቶ ይኖር ነው። እሷን አግብቶ እኔ ችግር የለውም ብቻ ልጅቷን ይስጠኝ እንጂ እንደፈለገ ህይወት መኖር ይችላል። እሺ በቃ አሁን በዚህ ምክንያት የሁለታችሁም ህይወት ኧረ ቢያንስ ለልጅ እሺ እኔ ምን ልበር? ምንም እኮ ምንም አትበልልኝ። ሊናን ብቻ ይስጠኝ። ኧረ ቀላል ነው በቃ። ይኸውልህ አሁን ለምሳሌ እሱ ፈለገ አይደለ? እኔም መተው አለበት። እኔ እኮ ለምንድን ነው መተው የማይፈልግበት ምክንያት ነው ያልገባኝ። ልጁ አንዴ ቆይ ሌላ ከፈለገ እኔን ህይወት ማበላሸት የማይፈልገው ለምን አይተወኝም? እኔ እኮ ራሴ ማወራው ነገር ነው ግራ ይገባኝ። ብቻ ነገሩን ከቻላችሁ ትላልቅ ሰው አስገቡ። እኔ እዛ መሀል መግባት አልችልም። እንደ ትልቅ ሰው ሆኜ ሁለታችሁንም አረጋግቼ ሁለታችሁንም ሰላም አድርጌ ነገሮችን ለመፍታት እየሞከርኩበት ባለውበት ሰዓት በቃ አንተ ይኸውልህ በህግም ሊድ በምንም ሊድ ስለ አሁን እዚህ ጋር እኔ ብዙም አንዳንዴ ከራሴ ጋር በቃ አንድ አብረኸኝ ኮንክ ችግር የለውም። ግን በምንድነው ከጎንሽ መሆኑ መሰለሽ? በትዳራችሁ መሀል አልገባም። እኔ ግን በሌላ ነገር እኔ በሚችለው ነገር ከጎንሽ መሆን ፈልጋለሁ። ገባሽ? እዛ ጋር ግን እሱ ግን ሌላ ሰው እንዳምታችሁ ተረጋግታችሁ ይሄን ነገር ወደ ህግ ሳይሆን በሰላም ብትፈቱ ለመጨረሻ ጊዜ ተረጋግተሽ በመመልኩ እኔ ሊና ብቻ ቢሰጠኝ ደስ ይለኛል እኮ። ሰጠኝና ልውጣለህ በይው በቃ። አይሰማኝም እሱ አንተ ነገሩ ጭራሽ ነው የማይሰማኝ። ወደ ህግ ከመሄዳችሁ በፊት እንደው ምንም አይሰማኝም። ምንም ጭራሽ ነው የማይሰማኝ። እሱ የሚውለው ልጆቹ አሁን ቢያንስ እንኳን ይኸውልህ ከትልቅ ሰው ጋር ይውላል ብትል የሚመክረው ሰው ይኖራል። እነዚህ ግን የሚያባብሱበት ናቸው። እኔ ይኸውልህ እዛች ጋር ሊናን እንትን ሊልብኝ አልፈልግም። ልጅቷ እየተነካች ነው። እዛች ጋር በምንጨቃጨቅበት ሰዓት በምናምን እየገባች ነው። ገባህ አይደለ? ያን ነገር ደግሞ እንዳታየው ብዬ ነው ቶሎ ብዬ በቃ የፈለገ እንትን ቢለኝ ከልክሎኛል ወጣው። ገባህ? ችግር የለውም በቃ ብቻ እኔ አሁን እሷን እንዲያሰጠኝ አንተ አግዘኝና በህግ ማርተ ምን አደርገዋለሁ? አሁን ቆይ ሄጄ ፉአድ ልጅ ስጠው ልበለው?
እኔ አሁን በቃ አሁን ከልብ ይቅርታ አድርጋለኛል። እኔ ችግር የለውም ወላሂ መጀመሪያም ነገርኩሽ እኮ ትመጫለሽ እንደምትመጪ ስለማውቅ እኔ አፋ በጣም በቃ በዚያ በጣም ሰው ነህ የምር። እኔ አሁን ታውቃለህ እንደዛ የበደለኝን ሰው ይቅርታ አደረግ እችላለሁ። በጣም ይሄ ኢጃብ ይወሰን ከስሎን እና በጣም ምርጥ ሰው ነህ። ይቅርታዬን በመቀበልህ የሱ ውድ ፋሚሊዎችም ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁ። አረ ይረዱሻል። ኖርማል ነው። በጣም ነው የማመሰግነው ከተረዳችኝ። በጣም ይቅርታ። ያው ጥሩ ስሜት ላይ ስላልሆንኩኝ እሱ ላይ መጥቼ ተበቅየዋለሁ። እኔ አሁን ውጭ ሌላ በቃ ችግር የለውም አሁን እሱን ችግር የለውም። ቤት አገኛለሁ። እኔ የቤት ፋሚሊ ጋር መሄድ ስላልፈለኩኝ ነው። ገባህ አይደል? እንደዚህ ምናምን ነገር መሄድ ስላልፈለኩኝ ነው። እሱ ቤቱን ከፈለገ ቤት እኔ እንፈልጋለን። የሆነ ቦታ ፈልጋለን። ቤት ተከራይተሽ እቃ ምናምን ባለው ነገር ተጋግዘን ምናምን እና እንትን እንለዋለን። ችግር የለውም። እሺ ደስ ይበለው። እስቲ ከፊቱ ስትርቂ ምናልባት እስቲ ግን ያ አሁን ልጅቷ እንዴት ነው የምትሆነው? ልጅቷን ጥለሽ እንደዛ ማድረግ ትችላለሽ? እሷን አሁን ይችላል ወይ መያዝ መንከባከብ ይችላል ወይ? ወንድ ልጅ ነው። ባለፈው እንደዛ ያለቀሰች እኔ እኮ አይችልም። እኔ ለዛ ነው እኮ አንቺ እዚህ ቤት ኑሪ ከልጅቷ ጋር ብዬ እሱን ያስወጣሁት እኮ ልጅቷ እንዳትጎዳ ብዬ ነው እንዴ። ወጥቶ ራሱ በቃ መቻረፈ እንዴ። ሰው እኮ ወጥቶ ራሱ ሰላም ሲሰጥህ አንድ ነገር ነው። ግን እሱ ወጥቶ ራሱ በቃ እሺ ብዬ ዝም ብዬ ሲኖር ድጋሚ ይመጣል። እኔ እኮ ምን አይነት ሰው እንደሆነ እንዴት እንደሆነ እኔ ምን አይነት ሴት እንደዚህ አድርጋው እንደሆነ አላውቅም። ገባህ? ማናት? ከራሴ ጋር ምንድናት? ለምን እንደዚህ ይሆንላታል? ከኔ ጋር እንደዚህ እስከ መፋጀት ድረስ ምናምን ብቻ አይ በቃ ለማንኛውም ይመቸው። ለማንኛውም ጋር ይሁን። ውድ ቤተሰቦችም ዱአ አድርጉላት። አብሽሪ እኔ አለው እንደምችለው ነገር። እሺ አመሰግናለሁ። ቤት ምናምን እንፈልጋለን፣ ችግር የለም። ለአንቺ ሴፍቲ አሪፍ የሚሆንበት አካባቢ እንፈልጋለን። ልጅሽን እሷ ከመጣች እኔ የትምንት እንላለች። እስቲ የተሻለ ነገር እንሞክራለን። ብቻ ሰላማችሁ ይብዛ እናንተም። አብሽሪ እና ለኔ አታስቢ፣ ችግር የለም። አመሰግናለሁ። እና በተረፈ ደህና ነሽ? ምግብ ምናምን በላሽ? ብዙም አለው ምግብ ትቻለሁ። ኧረ ተይ እንዳትከሺ። እንደው ልክሳ እስቲ በእናትህ ልክሳ። መክሳት ይጠሩ። እሺ አሁን ልጋብዝሽ። ውስጤ የከሳው እንትን ያለው ይኸውልህ ሰውነት ላይ እና ፊት ላይ ምን እንደሆነ ታውቃለህ? መንገድ ላይ ስትሄድ ምናምን ምንም ነገርህን በልብስና በሳቅ መሸፈን ትችላለህ። ውስጥ የምታውቀው አንተ ነህ። እና እኔ አሁን እዚህ ጋር ለሚያይኝ ሰው ምናምን አልሆንኩም። እሺ ምንድን ነው ያማረሽ? ኧረ ምንም አላማረኝም። ምንም እንትን ሩዝ እና ዶሮ አዳም ሰከናለ አንተ ተስቀኘኝ ከሳኩራስ ፋሚሊ በቃ እንገናኛለን። የምር እንደ ፋሚሊ እንገናኛለን። ሰላማችሁ ዝት ይበል።